ሰላም ጤና ይስጥልኝ እንደምናላችሁ ውዴ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ያለ ኦቨን በመጥበሻ ብቻ በቀላሉ መስራት የምንችለውን ጣፋጭ የፒዛ አሰራር ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ ዕቃ እናዘጋጅና የተጠቀምኩት የፍርኖ ዱቄት ነው። ሩብ ኪሎ ወይም 250 ግራም የፍርኖ ዱቄት እጠቀማለሁ። ከነመጠኑ ግልጽ አድርግላችኋለሁ። ከዛ ሌላኛው የዳቦ እርሾ ወይም ደረቅ እርሾ 1 ሻይ ማንኪያ ተጠቅሜያለሁ። ሌላኛው ቶሎ ኩፍ እንዲልልኝ ስለሚያግዘኝ 1 ሻይ ማንኪያ ስኳር ተጠቅሜያለሁ። ካልፈለጋችሁ መተው ትችላላችሁ። ከዛ ጨው ነው ግማሽ ሻይ ማንኪያ ጨው አድርጌ ዱቄቱን ስኳሩንና እርሾውን አንድ ላይ በደረቁ ቀላቅለዋለሁ። እናንተ ከፈለጋችሁ ዱቄቱን እርሾውንና ስኳሩን አንድ ላይ በውሃ በጥብጣችሁት ኩፍ ሲል ከዛ ዱቄቱንና ጨውን ጨምራችሁ ማውካት ትችላላችሁ። እንደኔም እንደዚህ መቀላቀል ትችላላችሁ። ሌላኛው እንግዲህ ዘይት 2 የሾርባ ማንኪያ ዘይት ተጠቀማለሁ። ትንሽ በቂ ነው። ከዛ ለብ ያለ ውሃ በትንሹ እንጨምርና እያየን የሊጡን ውፍረት እያየን ያው ደረቅ ያለ ሊጥ ስለሆነ መሆን ያለበት በጣም እንዳይቀጥንብን እያየን እየጨመረን እናቦከዋለን ማለት ነው። እንደምትመለከቱት እንግዲህ የፒዛ ሊጥ ስናዘጋጅ በደንብ መታሸት አለበት እንደምንፈልገው አይነት ፒዛ እንዲሆንና ስትዳምጡት ደግሞ እንደፈለጋችሁት እንዲሆንላችሁ ልስልስ እስከሚል ድረስ እናሸዋለን ማለት ነው። እንግዲህ እንደዚህ በደንብ አሽቼ ካዘጋጀሁት በኋላ ሸፍኜ ለ1 ሰዓት የሚሆን ኩፍ እንዲል አድርጋለሁ። ያው በደንብ ኩፍ ማለት አለበት። ከ1 ሰዓት በላይም ቢሆን ችግር የለውም። አሁን አብክታችሁት ደግሞ ማታ ጠዋት አብክታችሁት ማታ ለመጋገር ከፈለጋችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ እንዳይኮመጥጥ ማለት ነው። ከዛ እዚህ ጋር ሶስ ላዘጋጅ ነው። በጣም አጭር ስጎ ነው የምሰራው። የቲማቲም ድልህ እና ቲማቲም የተፈጨ ቲማቲም 2 ቲማቲም አድርጌያለሁ ከፍ ያለ። ሌላኛው የቲማቲም ድልህ 2 ማንኪያ ወይም ትንሿን እሽጓን ማለት ነው ታሽጋ የምትሸጠውን እናደርጋለን። ነጭ ሽንኩርት በዛ ብታደርጉበት በጣም ቆንጆ ነው ለፒዛ። ሌላኛው እንግዲህ ሶሱን ስትሰሩ ከፈለጋችሁ በጥሬው ቲማቲሙን የቲማቲም ድልሁን እና ነጭ ሽንኩርቱን እንደዚሁ ሳታቁላሉት ሳታበስሉት እንደዚሁ መስራት ትችላላችሁ። እኔ ግን እንደዚህ በሰል እንዲል ስለፈለግሁ ነው። በትንሹ ነው 5 ደቂቃ የሚሆነው ማንተከተከው ጨው ጨምራለሁ። ከዛ ቅመማ ቅመም ቁንዶ በርበሬና የመጥበሻ ቅጠል የተፈጨ ካላችሁ ትጨምሩበታላችሁ ቆንጆ ጣዕም እንዲኖረው ማለት ነው። ይሄ ስኳርን የጨመርኩት ስኳሩ ቲማቲም ድልህና ቲማቲሙን የተመጣጠነ ጎምዘዝ እንዳይል የተመጣጠነ እንዲሆንልን ያደርጋል። እንዳልኳችሁ የተጠቀምኩት ቁንዶ በርበሬና የተፈጨ የሮዝመሪን የመጥበሻ ቅጠል ጨምሬያለሁ ለቅመማ ቅመም ማጣፈጫነት ማለት ነው። ከዛ ወፈር ብሏል። ይሁን እንደምትመለከቱት ስጓችን አልቋል። ሌላኛው በቋንጣ ማዘጋጀት ትችላላችሁ ስጎውን በመትፈልጉት። እንግዲህ ሊጡ ደግሞ እንደዚህ ኩፍ ብሎልኛል እንደምትመለከቱት ከ1 ሰዓት በኋላ በደንብ ኩፍ ሲልልን ከዛ እንደዚህ ላስቲኩን የሸፈነውን እናነሳውና ጠረጴዛችንን ንጹህ አድርገን አዘጋጅተን ከዛ በኋላ ሊጡን ጠረጴዛ ላይ እንገለብጠዋለን። ላይክ አድርጉ ቪዲዮ ለሌሎች እንዲደርስ። እንግዲህ ቪዲዮ ቶሎ እየሰራሁ አይደለሁም ምክንያቱም ለሰዎች እየደረሰልኝ ስላልሆነ። ከዚህ በፊት እንግዲህ በየመጥበሻ ኬክ ሰርችላችሁ ብዙዎቻችሁ ወዳችሁታል። ዛሬ ደግሞ በመጥበሻ ፒዛን እየሰራሁ ነው። ሞክሩት በእውነት በጣም ቆንጆ ነው። እንግዲህ ሊጡን እንደዚህ እናደርግና ለ4 ቦታ ከፍለዋለሁ። እኔ መጥበሻ ያነስ ያለ ስለሆነ ያዘጋጀሁትን ሊጥ 4 ቦታ አድርጌ ከፋፍለዋለሁ። መጥበሻችሁ ትልቅ ከሆነ 2 ወይም 1 ማድረግም ትችላላችሁ እንደ ምትጋግሩበት መጠን ነው። እና ወፍራም እንዲሆንም ስለማልፈልግ እኔ እንደዚህ አነሳ አድርጌ እኩል መጠን እንዲኖራችሁ አድርጌ ቆራርጬ አዘጋጀሁት ሊጡን። ከዛ በኋላ ዱቄት እናደርግና እንደዚህ አድርገን በስሱ እንዳመጣዋለን። እንደዚህ አድርጌ
በብርጭቆም ሊሆን ይችላል። በምታገኙት ቤታችሁ ባላችሁ ነገር መዳመጥ ትችላላችሁ። እንግዲህ ኦቨን ለሌላችሁ ቶሎ ደግሞ መስራት ለምትፈልጉ በጣም ቆንጆ አማራጭ ነው። እንግዲህ እንደምትመለከቱት በጣም በስሱ አድርጌ ዳመጥኩት። በመጥበሻችን ልክ መሆን አለበት። ከዛ እዚህ ጋር መጥበሻ እናግልና እንደምትመለከቱት ትንሽ ዘይት አደርጋለሁ። መጥበሻው በጣም መጋል የለበትም። እዚህ ጋር ነው ዋናው የፒዛችንን ቆንጆ የሚያደርግልንና የሚያበላሽብን። ስለዚህ ሙቀቱን በጣም መቀነስ አለባችሁ። በጣም እንቀንስና ሊጡን እናደርጋለን። ዘይት መጥበሻችንን ቀብተን ከዚያ የዳመጥነውን ሊጥ እናደርግና ለ5 ደቂቃ የሚሆን እስከ 6-7 ደቂቃ ቢሆን ችግር የለውም እናቆየውና እንገለብጠዋለን። ከዚያ ስንገለብጠው እሳቱን እናጠፋለን። ስጎውን ቀብተን እስከምንጨርስ ድረስ ማለት ነው። እሳቱን አጥፍቼዋለሁ። ከዛ እዚህ ጋር ያዘጋጀሁትን ሶስ በስሱ እንደዚህ ቀባዋለሁ። ያችሁት በገለበጥኩት በኩል ማለት ነው። ያው ምስሉ ላይ እንደምትመለከቱት ነው የምሰራው። አንዳንዶቻችሁ እንግዲህ ውሸት የሚመስላችሁ አላችሁ። እዚህ ላይ እየቀረጹ እያሳዩኋችሁ እንዴት ውሸት እንደሚመስላችሁ አላቅም። ግን የማይሆንላችሁ ያው በጣም መጥበሻችሁ መጋል የለበትም። ሙቀቱን መካከለኛ ወይም ዝቅተኛ ሙቀት ላይ አድርጋችሁ እንደዚህ መስራት ነው። ቀላል ነው። እንደምትመለከቱት ስጎውን በስሱ እንደዚህ ቀባሁት። ከዛ በመቀጠል የተፈጨ ቺዝ ነው። እዚህ ጋር እንዳልኳችሁ ቋንጣ፣ የተፈጨ ስጋ የምትፈልጉትን አይነት ሶስ መጠቀም ትችላላችሁ። በቃ ፒዛ ስትሰሩ የምትጠቀሙትን። እንግዲህ ልዩነቱ በመጥበሻ መሰራቱ ነው እንጂ ሁሉንም እንደ ሁሉ ጊዜው እንደምትሰሩት ፒዛ ማዘጋጀት ትችላላችሁ። ስጎውንም ቂጣውንም ማለት ነው። በደንብ አድርገን እንግዲህ አዳርሰን የተፈጨ ቺዝ የተፈቀፈቀ ቺዝ እናድርግና ዙሪያውን እናስተካክላለን። መጥበሻችን ላይ እንዳይወርድ ቺዙ በኋላ ከስር ያረረ እንዳይሆንብን ማለት ነው። ይህን እንግዲህ ስጎውንም ቺዙንም ሳደርግ ከታች እሳቱን አጥፍቼ ነው ደግሜ ልንገራችሁ። ምክንያቱም ከዚህ በፊት የመጥበሻ ኬክ ብዬ ሰርቼላችሁ ሙቀቱ ሳይስተካከል ስለቀረላችሁ ነው መሰለኝ አልሆነልንም ብያላችሁ ነውና ሙቀቱን ማስተካከል ይኖርብናል። ጊዜ ወስደን ብናበስለው ይሻላል። ይሄኛው ግን ጊዜ አይወስድም። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ የምችለውን ያህል መልሳለሁ። ላይክ አድርጉ። እንደዚህ ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ በቀላሉ ስሰራ የሚያሳይ ቪዲዮ ይደርሳችኋልና ሰብስክራይብ ያደርጋችሁ ተቀላቀሉ። እንደምታዩት ቺዙን በደንብ አድርጌ ዙሪያውን አዳርሼ ካደረኩበት በኋላ ቲማቲም በስሱ የተከተፈ ቲማቲም አድርጌ ያለው። ከዚያ ቀይ ሽንኩርት ነው፣ ቃሪያ አድርጋለሁ። እዚህ ላይ ካላችሁ ባሮ ሽንኩርት መጠቀም ትችላላችሁ። ከለሩም ቆንጆ ይሆናል፣ ለአይናችሁ ያማረ ይሆናልና የወይራ ፍሬ የምትፈልጉትን አይነት እንጉዳይ የምታገኙትን መጠቀም ትችላላችሁ። እኔ ግን ዛሬ ቲማቲም ሽንኩርትና ቃሪያ ብቻ ነው የምጠቀመው እና ቺዝ ማለት ነው። ከላይ እንደዚህ እናደርገዋለን። ከዚያ ቁንዶ በርበሬና የመጥበሻ ቅጠል እና ጦስኝ ዋናው የፒዛ ቅመም ነው። አንድ ላይ እንደዚህ ብንብን እናደርግበታለን በስሱ ከላይ ማለት ነው። የማትፈልጉ ከሆነ መተው ትችላላችሁ። ጨውን በትንሹ ብታረጉበት ቆንጆ ነው። እኔ ግን እዚህ ጋር ትንሽ ዘይት አድርጊበታለሁ። አለማድረግ ትችላላችሁ። በትንሹ ድርቅ ያለ እንዳይሆንብን በጣም በትንሹ እንደምትመለከቱት ምስሉ ላይ ማለት ነው። ሁሉንም እንግዲህ አዘጋጅቼ ከጨረስኩ በኋላ እንደዚህ ካደረኩ በኋላ እከድነውና ሙቀቱን ቀንሼ ቺዙ ከላይ ቅልጥ እስከሚልና እዩት የቂጣው ከስር እንደዚህ ቀላ እስከሚልልን ድረስ እናበስለዋለን። አያችሁት? በጣም ነው የሚያምረው። ቺዙ ቀልጦልኛል። ሁሉ ነገር ተስተካክሎ እንደዚህ በስሎልኛል። እንግዲህ እንደምትመለከቱት ነው። ያው ሁሉንም ያዘጋጀሁትን ሊጥ እንደዚህ ጋግሬ ጨርሳለሁ። ቪዲዮ እንዳይረዝም እኔ ቆርጠዋለሁ። እንደምትመለከቱት እንደዚህ ይህን የመሳሰለ ቆንጆ ፒዛ ጋግሬ ጨርሻለሁ። ቆርሰን ደግሞ አሳያችኋለሁ። በጣም ነው የሚጣፍጠው። በጣም ቀላል ነው። ማናችሁም ሰርታችሁ መጠቀም ትችላላችሁ። በዚያ ላይ ጊዜያችሁን ትቆጥባላችሁ። ቶሎ የሚደርስ ነው። እንግዲህ እንደዚህ አድርጌ
ቆራርሰዋለሁ። ከስርም ቆንጆ ሆኖ ነው የበሰለልኝ። ልክ በኦቨን እንደምትሰሩት አይነት ነው የሚሆነው ጣዕሙም ሁሉም ነገር። ዋናው እሳቱን ቀነስ አድርጋችሁ ማብሰል ነው። እሳቱን ካልቀነሳችሁት ከታች ያርና ከላይ ቺዙ ሳይቀልጥ ይቀርባችኋልና ስለዚህ እንደዚህ ቆንጆ አድርገን ፒዛችንን ሰርተን ጨርሰናል። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ